ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የካቲት 3 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን አስቀድማለን። መንግስት በሸዋ በወሎ በጎጃም እና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እየፈጸመ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ገለጸ። በደቡብና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጥላት መንጠቅ ችያለሁ ብለዋል። በዕለቱ ዜናችን በቀዳሚነት ይዘነዋል። እናት ፓርቲ በአሰቦት ገዳም አባቶች ላይ የተፈጸመውን ግድያ አወገዘ። ፓርቲው የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው ብለዋል። በዝርዝር እናደርሳችኋለን። ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ወቀሰ። መንግስት በባለፈው ሳምንት በሰራዊትና በሰላማዊ ህዝብ ላይ በሰማይና በምድር በተፈጸመ ጥቃት ወይም ድብደባ የወገኖቻችን ህይወት አልፏል ብለዋል። የዕለቱ ዜናችን አካል ነው። ጌታቸው ረዳ የወቅቱን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን የህወሓት አክራሪዎች እስካሉ ድረስ ክልሉን ከቀውስ ማውጣት አይችሉም ሲሉ ወቀሱ። ጀነራል ታደሰ ለፈጸሙ ሴራና ጥፋት ሁሉ አለመቅጣታቸውን ስህተት እንደነበር ተናግረዋል። ተጨማሪ መረጃዎችን አካተናል። የአይደር ስፔሻላይዝድ ሆስፒታል ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አቁመዋል ሲል አስታወቀ። መብራት ለረጅም ሰዓታት ከጠፋ ምንም አማራጭ ስለሌለ ስራውን አቁመን ለመጠበቅ ተገደናል ብለዋል። በዜናችን አካትነዋል። አፋብን በደቡብና በማዕከላዊ ጎንደር የወረዳ ዋና ከተሞች ጨምሮ በርካታ ይዞታዎችን ከጥላት መንጠቅ ችያለሁ ሲል አስታወቀ። በጥር ወር የመጨረሻ ሳምንታት የአገዛዙ ሰራዊት በሸዋ የተለያዩ አካባቢዎች ላይ በአየር ላይ የወሰደውን እርምጃ ለመግታት ችያለሁ ሲልም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ ጉዳዮችን አስመልክቶ ባወጣው መግለጫ አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን ሲል አስታውቋል። የአብይ አህመድ አገዛዝ በአማራ ሕዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታት ሊደፍን ተቃርቧል ያለው አፋብን በእነዚህ ጊዜዎች ሁሉ የአማራ ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል ብለዋል። ሆኖም በህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል ሲልም ወንጅሏል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺህ የሚቆጠሩ ንጹሐን ጨፍጭፏል ሲልም ገልጸዋል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞክሩ ዘንድ አብይና አገዛዙ በጭካኔ ፈጽመውታል በማለትም ኮንነዋል። አፋብን የባህረ ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ወደ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል ሲል መንግስትን ተችቷል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልእኮ ጦርነት የአማራ ህዝብን ለማጥፋት እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ በወሎ በጎንደርና በጎጃም የተለያዩ ቀጠናዎች የስልክና ኢንተርኔት መሰረተ ልማቶችን በመዝጋት እየተጠናከረ ጭፍጨፋ እያደረገ ይገኛል ብለዋል። በተለይም በጥር ወር የመጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና የአየር ወለድና ኮማንዶ አሃዶች እየከፈተው ማጥቃት በህዝባዊ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት በሚገባ ተመክቷል ብለዋል። በዚሁ መግለጫው ከየካቲት 1 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል ያለው አፋብን በተለይም በደቡብና በማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጥላት መንጠቅ ተችሏል ሲልም አስታውቋል። በዚህ አስደናቂ ባለው ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊትን በምርኮኝነትና በፍቃዳቸው የወገን ኃይል መቀላቀል ችለዋል ብለዋል። የወገን ሰራዊት ሲል የጠራውን ቡድን በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም መማረክ ችለዋል ነው ያለው። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ የአገዛዙ ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ከጥላት እጅ ተማርኳል ሲልም አስታውቋል። እድል ባገኘ ጊዜ ሁሉ ለመጨፍጨፍ የማያመነታውን አረመኔ ሲል የጠራውን ሰራዊት በምርኮ በድምስሳና በማንኛውም መንገድ ከስምሪት ውጭ ማድረግና በያለበት ውጦ ማስቀረጥ ሰራዊታችን በሚገባ እየፈጸመ ያለ ተልእኮ ነው ሲል አስታውቋል። ለዚህም የዘር ማጥፋት ጦርነቱ ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙ ድሎች አስተዋጽኦ ትልቅ ነው ያለው ቡድኑ ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃቱ የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል ብሏል።
የአማራ ፋኖ ብሔራዊ ንቅናቄ እነዚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው ብሏል። በተጨማሪም የአደረጃጀት አንድነቱ አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጥላት ላይ ወሳኝ ምት ለማሳረፍ በማስቻሉ ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለው እምቅ አቅም የታየበት ነው ብለዋል። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለው ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነትን አቅም ተጠቅሞ በተሰላና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰራዊታችን ከዚህ ቀደሙ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጥላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ፣ ለኢትዮጵያውያን ዓለም አቀፉ ማህበረሰብ እናሳውቃለን ብሏል። አፋብን በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል ሲልም ጥሪውን አቅርበዋል። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው ሲል እናት ፓርቲ አስታወቀ። ፓርቲው በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ላይ ሳሉ በጥይት ተደብድበው ተገድለዋል ሲል አስታውቋል። ፓርቲው ባወጣው መግለጫ ጥር 27 ቀን 2018 ዓ.ም የጥይት ድምፅ ሰምተናል። ምናልባት ያን ቀን ሳይገደው እንዳልቀሩ የሚናገሩ ምንጮች ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስክሬናቸው ጥር 30 ተገኝቷል ብለዋል። በአራዊት የመበላትን ምልክት አለበት ያለው ፓርቲው ከዚህ ቀደም በገዳማውያኑ ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢ የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ነው ሲልም አስታውቋል። እናት ፓርቲ ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል፣ ያንን ደግሞ መንግስትም ያውቃል ሲሉ ምንጮች ነግረውኛል ካለ በኋላ ዘላቂ መፍትሄ ካልተበጀ እንዲሁ ያዘናጉ አንድ በአንድ ጨርሷቸዋል ብለዋል። ፓርቲያችን በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ ይረዳል ሲልም አስታውቋል። ፓርቲው ድርጊቱን በጽኑ እንደሚያወግዝ አስታውቆ ለገዳማውያኑ መጽናናት መመኘቱንና ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆኑ የሚመለከታቸው አካላት እንዲሰሩ ሲል ጥሪውን አስተላልፈዋል። ህወሓት የፌዴራል መንግስቱ አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህዝባዊ ወያነ ሓርነት ትግራይ ትናንት የካቲት 2 ቀን 2018 ዓ.ም ምሽት ላይ ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፍሳሽ ጦርነት እንዲቆም ጠይቋል። በባለፈው ሳምንት በሰራዊትና በሰላማዊ ህዝቡ ላይ በሰማይና በምድር በተፈጸመ ጥቃት ወይም ድብደባ የወገኖቻችን ህይወት አልፏል ሲልም አስታውሷል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ለሌላ ዙር ጦርነት በማሴር ላይ ይገኛል ሲልም ድርጅቱ ከሷል። ህወሓት በፕሪቶሪያ የተደረሰው የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ ረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት ቁሞ በስምምነቱ መሰረት ወደ ውይይት ሊገባ ይገባል ብለዋል። ዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱ በመግለጫው ያስታወሰው ፓርቲው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያ ባለፈ ጦርነቱ ለማስቆም ተጨባጭ የሆነ እርምጃ ሊወስዱ ይገባል ብለዋል። በሌላ ዜና ጌታቸው ረዳ ጀነራል ታደሰ ወረደ የሚመሩት የትግራይ ክልል ከቀውስ ለመውጣት ይቸገራል ሲሉ አስታወቁ። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የወቅቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም ሲሉ አስጠንቅቀዋል። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ተችተዋል። ጌታቸው ጀነራል ታደሰ በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበርም አስታውሰዋል። በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በክልሉ ብዙ ጥፋት አስከትሏል ሲሉ ወንጅለዋል። ጀነራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮችን እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያቸው ያሉ አካላት ለማበልጸግ ተጠቅመውበታል ሲሉ ወንጅለዋል። ጌታቸው አክለውም ጀነራሉ ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበርም በጽሑፋቸው አንስተዋል። በአይደር ሆስፒታል ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አልቻሉም ተባለ።
መብራት ለረጅም ሰዓታት ከጠፋ ምንም አማራጭ ስለሌለ ስራውን ለማቆም እንደሚገደዱ የሆስፒታሉ ባለሙያዎች ገልጸዋል። በአመት እስከ 300 ሺህ ለሚሆኑ ዜጋዎች የሕክምና አገልግሎት የሚሰጠውና አሁንም በርካታ ታካሚዎች የሚገኙበት መቀለ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት የሕክምና አገልግሎት ለመስጠት ችግር ላይ መውደቁን አስታውቋል። የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃነ ገብረ ሚካኤል እስከዛሬ ሲቀርብ የነበረው ነዳጅ ከ3 ሳምንት ወዲህ በጣም ነው የቀነሰው። በዚህ ጉዳይ በጣም ተቸግረናል። ሰራተኞቹ ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ነው ሰርቪስ የሚይዙት። ይህ የሆነው በነዳጅ እጥረቱ ምክንያት የትራንስፖርት ሰርቪሱ የሆስፒታሉ ሰራተኞች ቤት ድረስ አይደርስም ተብሎ መሆኑን አስታውሰው ይህም ብቻ ሳይሆን በዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል ሲሉም አስታውቀዋል። ሰርቪስ ከሌለና ሰራተኞቹ ስራ ካልገቡ ደግሞ የህክምና አገልግሎት መስጠት እንደማይቻል አስረድተዋል። 12 እስከ 15 ኪሎ ሜትር ሊጓዙ አሉና ግማሽ ሜትር የሚሆን ተጉዘው ነው ሰርቪስ የሚይዘው። አሁን ማለት ከቤታቸው ተነስተው በቃ ተስበዋል። ሰርቪሱ እስከ ቤታቸው አይደርስም ተብለው ፌርማታ ታጥፎ ወደ እንትን እንዲቀርቡ ነው የተደረገውና እሱ ብቻ ሳይሆን እንደዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል። ልክ የአምቡላንሶች እና የአንዳንድ እንትኖች ጄኔሬተር በጣም አስጊ ሁኔታ ላይ ነው ያለውና ነዳጅ ተብሎ አምቡላንሶች ለምሳሌ ታካሚ ማለት አልቻሉም። ትንሽ ፈታኝ ነው። እስካሁን ያው እየተንገዳገደ እንትን እየሰራ ነው። አሁን ባለበት ከቀጠለ ግን በጣም ሰፊ ሆስፒታል ነው እንደሚታወቀው። ያው በዚህ ልክ ነዳጅን በጀት ሁሉም ነገር በእንትን ነው የሚያስፈልገውና ዩኒቨርሲቲውም ያው ተጠይቆ ከአቅም በላይ ስለሆነ ይመስለኛል ጋቢ መልስ አላገኘንም። የአምቡላንስና የጄኔሬተር ስራ አስጊ ሁኔታ ላይ ነው ያለው። ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አልቻሉም። ፈታኝ ነው ያሉት የህዝብ ግንኙነት ኃላፊው እስካሁን ባለው ግን እየተንገዳገደ እየሰራ ነው። ሆስፒታሉ መቀሌ ዩኒቨርሲቲ ነዳጅ ተጠይቆ ከአቅሙ በላይ በመሆኑ አጥጋቢ መልስ አላገኘንም ሲሉ ተናግረዋል። በጣም በተገደበ ሁኔታ ነው የህክምና አገልግሎት እየተሰጠ ያለው። ለድንገተኛ ለጽኑ ህሙማን ቅድሚያ እየሰጠ ነው። የሆስፒታሉ ዳይሬክተር ሰርቪስ አለችው ግን ለሳምንት ተብሎ የሚሰጠው ነዳጅ በ3 ቀናት ነው የሚያልቀው። ከዚያም መኪናው ይቆማል፣ የሌሎች ተሽከርካሪዎችን ቆመዋል ሲሉ የነዳጅ ሁኔታ አስከፊነት አብራርተዋል። በጣም ተቀንሷል። ከነበረው በጣም ስለቀነሰ በዩኒቨርሲቲ ደረጃ ነው የተነገረን። ፌርማታ ቀንሱ ነዳጅ የለምና እንደዚህ ቆጥባችሁ በቃ ለሚያክል እንትን እንደ ሁኔታው ቃቅታችሁ ተጠቀሙ ስንባል ያው ያለው አማራጭ ያው ሰራተኛው ሳይገባ ለመስራት ስለሚያስቸግር በተባለው ልክ እንትኑን ተቀንሶ ጠዋትና ማታ ብቻ ሰርቪስ እያገኙ ነው እንትን አገልግሎት እየሰጠ ያለው። በዋናነት ማታ ነበር እንትን የሚለው እስካሁን ትንሽ የመብራት መቆራረጥ ትንሽ አሁን ደህና ነው። በጣም እንትን አይደለም እየሰራን ነው። በሚጠፋው ወቅትም ያለውን ጄኔሬተር እሱን ተጠቅመን እንትን እያልን ነው። በቃ ለረጅም ሰዓታት የሚጠፋ ከሆነ ግን ምንም አማራጭ የለም። ስራውን አቁሞ ለመጠበቅ ነው መብራት እስኪመጣና እንደዚህ ሲሆን ደግሞ ማሽኖቹ በጣም ነው የሚበላሹት። የተወሰኑ ሰርቪሶች መንገድ ቀንሰው እየሰሩ ነው ያሉት ብርሃነ፣ አምቡላንሶች ግን ቆመዋል። አሁን የሚንቀሳቀስ አምቡላንስ የለም። ነዳጁ ወደ ነበረበት ከተመለሰ ነው የሚንቀሳቀሱት ሲሉ አብራርተዋል። አቶ ብርሃነ አክለውም እስከዛሬ ሲሰጥ የነበረው የነዳጅ መጠን በትክክል እንደማያስታውሱት ገልጸው ሲሰጠን ከነበረው ግን አሁን በጣም ቀንሷል። መቀነሱም በመቀሌ ዩኒቨርሲቲ ደረጃ ነው የተነገረን። ነዳጅን ለምና ፌርማታ ቀንሱ፣ እንደ ሁኔታው ነዳጅ አብቃቅታችሁ ተጠቀሙ ተብለናል ሲሉም ምክንያቱን አስረድተዋል። መብራት በሚጠፋበት ወቅት የምንጠቀመው ያለን ጄኔሬተር ትንሽ ነው። መብራት ለረጅም ሰዓታት ከጠፋም ምንም አማራጭ ስለሌለ ስራውን አቁመን መጠበቅ ነው። እንደዚህ ሲሆን ግን ማሽኖቹ በጣም ነው የሚበላሹት ብለዋል። በቅርቡ መፍትሄ ይገኛል ብለው ተስፋ እንደሚያደርጉ የገለጹት ብርሃነ የሶላር ሲስተም ቢዘረጋ ከነዳጅ ጥገኝነት ነጻ ለመውጣት እንደሚረዳ ጠቁመው መፍትሄ ያሉትንም አስቀምጠዋል። ኦልሞስት ለበቃ እነዚህ ጽኑ ለሚባሉ እንትኖች ቅድሚያ በመስጠት ለኤመርጀንሲ ሲዩ ሌበር እንደዚሁ ኦቨር ምናምን ባለችን እንትን አሁን አይደል ነው በቃ የሆነ ለውጥ ካልመጣ በዚሁ የሚቀጥል ከሆነ ነው ዋናው ስጋታችን። ማለት ሰርቪሶች የተወሰኑ ሰርቪሶች እየሰሩ ነው። አምቡላንሶች አሁን የሚንቀሳቀስ አምቡላንስ የለም በቃ እና ይሄንን በተለይ ጊዜያዊ መፍትሄ ነዳጁ እንደምንም ወደ ነበረበት ከተመለሰልን ነው እኛ እንትን የምንለው። በጣም ትልቅ ጄኔሬተር ነበረን። እሱ ነዳጅ ብናገኝ ደንብ የሚሰራ እንትን ነበረ። ትልቅ ነው። እንደ ሆስፒታሉ ብቻ የሚያገለግል ትራንስፎርመርም ጠይቀን ነበርና መብራት ኃይል እሱን እንትን ካሉን አንድ መፍትሄ የሆነን ነበር። ሌላ እንደ መፍትሄ ብለን ያሰብነው ደግሞ የሶላር ሲስተም አሁን ለምሳሌ ቀስ በቀስ ወደ ሶላር ሲስተም ቢገባ እሱም እንደ
ከነዳጅና ከኤሌክትሪክ እንደዚሁ ነጻ ስለሚያወጣ እሱም እንደ መፍትሄ ይሆነናል ብለን ነው የምንገምተው። በክልሉ ባጋጠመ የነዳጅ እጥረት ምክንያት በሆስፒታሉ የሚሰሩት የሕክምና ባለሙያዎች በሞባይል ባትሪ የሕክምና አገልግሎት ለመስጠት መገደዳቸውን ቦርከና ከዚህ ቀደም መዘገቡ አይዘነጋም። የቦርከና ሚዲያ ቤተሰቦቻችን የዕለቱ ዜናዎች በዚህ መልኩ ተጠናቀቁ። ስላደመጣችሁና አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።